ማለት ነው። ምንድነው እንደዚህ የሚያንጨረጭራት? አብርሃምን ልታገባው ፈልጋ ነው እንደ ይቅር በለኝና መድኃኒዓለም ጌታ ሆይ ድረስልኝ። ምንድነው እንደዚህ የሚያረጋት? የራሷ ህይወት አትኖርም? የራሷ ቤተሰብ አታስተዳድርም እንዴ? ምንድነው እንደዚህ የሚያንጨረጭራት? በየጊዜው እየመጣች ትናንት መጣ እርግዝና ውሸት ነው ምንትስዮ ስትል ነበረ። ዛሬም ደግሞ ከአብርሃም ህይወት ውጪ እሷ አይፈልግሽም ልጁን ለማጥመድ ብለሽ ነው እርጉዝ ነኝ ያልሽው እንጂ እርጉዝ አይደለሽም። ምንም እርግዝና የሚባል ነገር የለም። ምንድነው ከሱ የምትፈልገው ብላ እንግዲህ እንደዚህ እየተንጨረጨረች ዛሬን በድጋሚ መታለች ማለት ነው። እኔ እንጃ አላቅም ምን እንደፈለገች ማለት ነው። የራሷ ቤተሰብ ልጅ ባል የላትም እንዴ? የራሷን ቤት አታስተዳድርም? ምንድነው ከሩታ የምትፈልገው እንዴ? በፊት ከሷ ጋር እንደዛ ስትሆን የነበረችው ሴትዮዋ ዛሬ በድንገት ተነስታ እንደዚህ መተክተክ ምን የሚሉት ነው? ሻይ ነሽ ወተት ነሽ እንጂ ምንድነሽ? ጌታ ሆይ ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ትርፍርፍ ይበልልኝ። እኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ እንግዲህ ቡዜና ዴቭ ሩትዬ መጥተዋል ማለት ነው። ሩትዬ እንግዲህ ያው እርግዝናው አባት መሆን ስላለበት ነው ያሳወቅኩት ብላለች። እርግዝናው ባይኖርም ግን ያው ሩታ እንደዛ ነው ያለችው። ቡዜ ደግሞ ከወንድሜ ምንድን ነው የምትፈልጊው? ወንድሜ ይኑርበት፣ ደስተኛ ይሁንበት፣ ታዩ እሱን ማትፈልጊ ከሆነ ከህይወት ውጪለት። እሱ አልፈልግሽም ብሎ የራሱን ላይቭ እየኖረ ነው ያለው። እሱ ፈልግሻለሁ ባለበት ሰዓት አልፈልግህም ብለሽዋል። ዛሬ ሄርሜላን አፈቅራለሁ ከሄርሜላ ጋር መኖር እፈልጋለሁ ስለሃለ ነው ወይ እንደዚህ እያረገሽ ያለሽው? ከህይወቱ ውጪለት ብላታለች። እንግዲህ ሩትዬ ደግሞ ጀግናው በሷ የምትሸነፍ ሴት አይደለችም። ከባድ መልሶችን እየመለሰችላት ነበረ። አንቺን አይመለከትሽም ይሄ ነገር ስትጀምር የማይመለከትሽ ነገር ውስጥ ገብተሽ አትፈትፍቺ፣ የራስሽን ህይወት ኑሪ። የኔና የአብርሃም ህይወት የኔና የአብርሃም ህይወት ነው። የራስሽን ትዳር አስተዳደሪ መጀመሪያ ብላ ነግራታለች። ልኳን ማለት ነው። ምክንያቱም ሰው የራሷን ትዳር ሳትኖር የራሷን ትዳር ሳታስከብር የሰውን ትዳር እዚህ መጥቶ መበጥበጥ ምን የሚሉት አማርኛ ነው? ጌታ ወይ እንዴ! መስራት ከፈለገች እንደዚህ በሰላማዊ መንገድ በራሷ መታ መስራት መቻል እየቻለች ከባሏ ጋር መታሰራም እንደምንድን ነው? በሰው በየቤቱ እየሄደች የሰውን ትዳር የሰውን ህይወት ብትበጠብጠው። በቃ እነሱ የጀመሩትን እነሱ ይጨርሱ። እቺ ልጅ እውነት እርጉዝ ልትሆን ትችላለች፣ ላትሆን ትችላለች። ራሷ ማረጋገጥ መስሎ እንጂ ቡዜ ምንም የሚመለከታት ነገር የለም። እና ሩታ ደግሞ ይቅርታ ልጠይቅሽ ነው የመጣሁት። እውነት እርጉዝ ከሆንሽ ይቅርታ ጠይቅሻለሁ። ለምንድን ነው ይቅርታ የምትጠይቃት እንዴ? ለምን ሲባል ነው ይቅርታ የምትጠይቃት? አሁን እርጉዝ ስለሆነች ነው? እኔ አልገባኝም ምን እንደሚያደርጉ ራሱ ማለት ነው። እቺ ቡዜ ደግሞ ስነ ስርዓቷን ትያዝ። በቃ የራሷን ህይወት ትኖርበት። ሩታም ደግሞ የፈለገችውን ነገር ማድረግ ትችላለች። አብርሃም መናገር ይችላል እኮ። አብርሃም አፏ አልታሰረም አይደል እንዴ? ልጅ አይደለም። ስለዚህ አብርሃም መናገር ይችላል። እውነተኛ አባት ከሆነ እውነት ሩታ አርግዛ ከሆነ ልጁን ልክ እንዳሁን ሉል እንደተንከባከበ እያለ እንከባከባል። አለቅ እንዴ ምን ያንጨረጭራታል?